ብፁዕ ወቅዱስ አቡነ ማትያስ በአርሲ ሀገረ ስብከት በቤተክርስቲያናችንና በኦርቶዶክሳውያን ላይ የደረሰውን ጥቃት በማስመልከት አባታዊ መልእክት አስተላለፉ። በተያያዘ ዜና በአርሲ ሀገረ ስብከት በሚገኙ ወረዳዎች በ9 ኦርቶዶክሳውያን ላይ ግድያ መፈጸሙን በመግለጽ ሀገረ ስብከቱ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤትና ቅዱስ ሲኖዶስ ከመንግስት ጋር በመነጋገር መፍትሄ እንዲሰጡ ጠየቀ። ሀገረ ስብከቱ ገዳማን አባቶቻችን ሀገረ ስብከታችንን በጸሎት እንዲያስቡልን በመንበረ ፓትርያርክ ጠቅላይ ቤተ ክህነት በኩል መመሪያ ይተላለፍልን ሲልም ጠይቋል። ሁሉንም በቅደም ተከተል እነሆ። ብፁዕ ወቅዱስ አቡነ ማትያስ በአርሲ ሀገረ ስብከት በቤተክርስቲያናችንና በኦርቶዶክሳውያን ላይ የደረሰውን ጥቃት በማስመልከት አባታዊ መልእክት አስተላለፉ። ቅዱስነታቸው በዛሬው ዕለት ያስተላለፉትን አባታዊ የሐዘን መልእክት እንደሚከተለው እናቀርብላችኋለን። የአገልጋዮችህንም በድኖች ለሰማይ ወፎች መብል አደረጉ፣ የቅዱሳንህንም ስጋ ለምድር አራዊት። በአርሲ ሀገረ ስብከት በአሰኮ፣ በሽርካ፣ በሆንቁሎ፣ በዋቤና በሙኔሳ ወረዳዎች በመንፈስ ቅዱስ ልጆቻችንና በቅዱስ ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው። የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንዲሁም የካራ ኩፍቴና መድኃኔዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መሰዋታቸውና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተክርስቲያናችንን በእጅጉ ያሳዘነ ክስተት ነው። የሰላም የፍቅርና የታሪክ ማህደር የሆነችው ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯን በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄ ፈጥሯል። በመሆኑም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባችሁ የጸጥታ አካላትና በየመዋቅር ያላችሁ ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባዕዳነት ትድኑ ዘንድ በቤተክርስቲያናችን ስም አበክረን እናሳስባለን። በየአካባቢው የምትገኙ ምዕመናንና መላው ኢትዮጵያንም በወንድማማችነት መንፈስ ተጋግዛችሁ የተፈናቀሉ ወገኖችን በመደገፍና በጸሎት ከቤተክርስቲያናችን ጎን እንድትሆኑ ጥሪያችንን እናቀርባለን። በመጨረሻም ቤተክርስቲያናችን ለሰላም፣ ለይቅርታና ለሰው ልጆች ክብር ሁልጊዜ የምትቆም መሆኑን በመግለጽ ይህንን የሐዘን ሰዓት አምላካችን በምህረቱ ያሳልፍልን፣ የሞቱትን ነፍሶቻቸውን በመንግስቱ ይቀበለልን፣ የተጎዱትንም በቸርነቱ ያጽናናልን በማለት አባታዊ የሐዘን መልእክታቸውን በእግዚአብሔር ስም እናስተላልፋለን ሲሉ አባታዊ መልእክታቸውን አስተላልፈዋል። በተያያዘ ዜና በአርሲ ሀገረ ስብከት በሚገኙ ወረዳዎች በ9 ኦርቶዶክሳውያን ላይ ግድያ መፈጸሙን በመግለጽ ሀገረ ስብከቱ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤትና ቅዱስ ሲኖዶስ ከመንግስት ጋር በመነጋገር መፍትሄ እንዲሰጡት ጠየቀ። አንድ ቤተክርስቲያን ሙሉ በሙሉ ሲቃጠል 280 ኦርቶዶክሳውያን ተሰደው አካባቢውን መልቀቃቸው ሪፖርት ተደርጓል። በአርሲ ሀገረ ስብከት በሚገኙ ወረዳዎች ቀደም ሲል በተደጋጋሚ ደርሶ የነበረውን የአብያተ ክርስቲያናት መቃጠል የምዕመናን ወገኖቻችን ግድያና የንብረት ውድመትን በተመለከተ ችግሩን ለመፍታት ከሚመለከታቸው የመንግስት የስራ ኃላፊዎች ጋር ተደጋጋሚ ውይይት የተደረገ ሲሆን በመንበረ ፓትርያርክ ጠቅላይ ቤተ ክህነት ደረጃ ከከፍተኛ የመንግስት ባለስልጣናት ጋር ውይይት ተደርጎ በዘላቂነት መፍትሄ እንዲያገኝ ሪፖርት ማድረጋችን ይታወሳል ብሏል። ሀገረ ስብከቱ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤትና ለቅዱስ ሲኖዶስ በጻፈው ደብዳቤ ይሁን እንጂ አሁንም ጉዳዩ ቀጥሎ ግንቦት 23 ቀን 2018 ዓ.ም በሰረካ ወረዳ የ101 ዓመታት ዕድሜ ባለጸጋና የሀገር ቅርስ የሆነው የጠለታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በታጣቂዎች ወድሟል። በጠለታ ቅዱስ ገብርኤል አጥቢያ ነዋሪ የሆኑ 9 ኦርቶዶክሳውያን ወገኖቻችን ሕይወት በአሰቃቂ ሁኔታ በታጣቂዎች አልፏል። የኮሬ ኩፍቴሌ መድኃኔዓለም ቤተክርስቲያንን ጨምሮ ልዩ ልዩ መንፈሳዊ አገልግሎት ይሰጡባቸው የነበሩ የእንግዳ መቀበያ ቤቶች ሙሉ በሙሉ በታጣቂዎች ወድመዋል። በሰረካ ወረዳ በጠለታ ካራ ኩፍቴ፣ ዘዲቡ እሬቻ፣ ቅዱስ ሚካኤል፣ ሱንቄ ቅድስት ማርያም፣ በቦንግዶ አቦ፣ ሌንጫ ኦዳ፣ በጂንሶና ኳስ ሜዳ በሚባሉ አካባቢዎች የነበሩት ክርስቲያኖች መኖሪያ ቤት ሙሉ በሙሉ የወደመና በአጠቃላይ ከ280 በላይ አባወራዎች አካባቢያቸውን ለቀው ተሰደዋል ብሏል። በሀገረ ስብከቱ በሽርካ
በሆጦ በቆሬ እንዲሁም ሙሉ በሙሉ በሌሎች ወረዳዎች አሁንም በታጣቂ ኃይሎች እየደረሰ ያለውን ማፈናቀልና እንግልት ተጠናክሮ ቀጥሏል ያለ ሲሆን የመንበረ ፓትርያርክ ጠቅላይ ቤተ ክህነትና ቅዱስ ሲኖዶስ በሀገረ ስብከታችን ዓመታትን ያስቆጠረውን የአብያተ ክርስቲያናት ውድመት፣ የምእመናን ልጆቻችን ግድያና ስደት እንዲያበቃ ከሚመለከታቸው የመንግስት አካላት ጋር ውይይት በማድረግ ዘላቂ መፍትሄ እንዲሰጠን እንጠይቃለን ብሏል። ሀገረ ስብከቱ ገዳማውያን አባቶቻችን ሀገረ ስብከታችንን በጸሎት እንዲያስቡልን በመንበረ ፓትርያርክ ጠቅላይ ቤተ ክህነት በኩል መመሪያ ይተላለፍልን ሲልም ጠይቋል።